بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ዛሬ እንግዲህ የመጨረሻዎቹ ወቅቶች ላይ ስለሆነ ስለመጨረሻው ቀን ማሰባችን አይቀርም አው የለምነውና አላህ ጋር ምን ፈልጋቸው ትልቁ ጊዜ በእነዚህ ውድ ቀናቶች አላህ ምን ወተቃ ሚና ናር ከጀሃነም ነፃ ወጥቷል ከሚላቸው ሰዎች ለመሆን ነው ምንለፈው አላህ ከጀሃነም ነፃ ከሚወጡትና ወጥቷል ተብሎ ከተረጋገጠላቸው ሰዎች አላህ ያድርገን ወንድምህቶች እንግዲህ ሰዎች ነንና በሰዎች ሂደት ውስጥ ነገ አላህ ፊት ሂሳብ ስንቆም ሁላችንም ምን ፈልጋቸው እንዲያዙልን እንዲመዘገቡልን ምን ፈልጋቸው ብዙ ስራዎች አሉ ወመልቂያማ አንድ ክስተት ላወሳላችሁና ላነሳላችሁ ወደርኩኝ አይሆታል ኢማን አላህ Subhanahu Wa Ta'ala ጋር ሁለት ሰዎች ይቀርባሉ ሁለት ሰዎች የሚቀርቡት ሁለት በዱንያ ላይ የተበዳደሉ ሰዎች ናቸው አንዱ ተበዳይ ነው አንዱ በዳይ ነው በደሉ በተለያየ መልኩ ሊሆን ይችላል ሐቅን ገፍቷል ንብረትን አጥፍቷል ገንዘብን ወስዷል አማናን በልቷል ክብርን ነክቷል በህይወት ውስጥ የማይቆጠሩ ብዙ ወንጀሎችንና በሰዎች ላይ የማይገባቸው ነገሮች ፈጽመንና ሰርተን ሊሆን ይችላል እነዚህም ባደረግንባቸው ጊዜያቶች እንግዲህ የዛን ጊዜ ሁሉም ነገር ከኸይር ስራችን ነው የሚወስደው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሁረይራ በዘገቡት في صحيح ቡኻሪ በተዘገበው ሐዲስ ላይ ዛሬ ሂሳባችን እንድንጨርስ ነው የነገሩን አይደለም ምክንያቱም የዛን ቀን ሂሳቡ በገንዘብ አይደለም ሂሳቡ የሚደረገው ከኸይር ስራችን ነው የሚወሰደው ዋጋ ምንከፍልበት በብዙ ጥረትና ውጤት በብዙ ጥረትና ልፋት የመጣው ኸይር ስራችን ነው ለሌላ ተላልፎ የሚሰጥብን ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ጋር ይሄን ቃል ሂደት ሲገልጹት አላህ ጋር ቀርበው ሰውየው ጌታዬ ይሄ ሰውዬ በድሎኛል ሐቄን ወስዷል ዋጋ ይከፈልልኝ ይላል አላህ ይዘ ሰውዬ ኸይር ስራ አለቀ ኸይር ስራ ሁሉ ዳ በተከፍሎበት አለቀ ምንም የለውም ኦኬ እንደዛ ከሆነ ከኔ ወንጀል ተጨምሮ እሱ ጋር ይሰጥልኝ ሱብሃንአላህ አስቡት ምን ያህል ከባድ እንደሚሆን ኸይር ስራው ከኔ ተጨምሮ መጥፎ ስራ የሱ ላይ ጨመርለት ይቀነስልኝ ለኔ ያን ጊዜ ይቅርም ይባል የለም ምክንያቱም يوم يفر المرء من اخيه وامه وابيه وفصيلته التي تؤمن في الارض جميعا ثم ينجي ሰው ከናት ካባቱ ከሚወዳቸው በህይወት ላይ ተስፋዬ የህይወት ጉዳዩን ይፈቱልኛል ችግር ሲገጥመኝ እነሱ ጋር ደርሳለሁ ስለኔ ከኔ በላይ ይጨነቁልኛል የምንላቸው ሰዎች ፍራር ነው አንዱ ካንዱ ለመሸሽ ላለመተያየት ላለመጠየቅ የሚሸሹበት ለት ላይ ኮነ ያን ጊዜ እንኳን አይደለም የሩቅ ሰው እንኳን አይደለም በተለያየ መልኩ የተገናኘነው ሰው የራሳችን ስጋዎች ትልቅ ቦታ ያለን አካላቶች ያን ጊዜ ይሄንን ሲል አላህ Subhanahu Wa Ta'ala ፈነየት ሐሰናቱ መልካም ስራው አልቋል ወንጀል እንዴት ይጨመራል አላህ انظر الى هنا ይለዋል ትልቅ ቀስር ትልቅ ዘመናዊ በጣም ውድና የሚያምር በውድ የተከበሩ ድንጋዮች የተገነባ ህንጻ ያሳየዋል ሊማን ሀዛ ያ ረቢ ምን ጉድ ነው ይሄ ያማረ ቤት ያማረ ህንጻ ለማን ያዘጋጀው ነው ጌታዬ ለሸሂዶቹ እነዛ ላንተ ሲሩ መስዋዕት ለከፈሉት ህይወታቸውን ለሰጡት እነዛ በኸይር ስራ ላይ ለለት ተቀገል ላንተ ጋር ለሚተጉት ያለ የኸይር ስራዎቹ መለክ የሚባሉት ነገሮች ሁሉ እየጠራሽ ተክስ አይደለም ይላል አላህ ለሸሂድም አይደለም ለእንደዚህም አይደለም ለዓሊሙም አይደለም ለኸይረኛውም አይደለም ታዲያ ጌታዬ ይሄን ያክል ውብ የሆነ ቦታ ለነሱ ካልሆነ ለማን አዘጋጅተው ሆኖ ስሎ ይጠይቀዋል ባሪያው ላንተ ይለዋል ለኔ እንዴት አድርጌ ሲለው ወንድምህን ይቅር ካልክለው ሱብሃንአላህ ከባድ ነው ያያችሁት ወንድሞች ምን ያህል ከባድ ቀን እንደሆነ ወንድምህን ይቅር ካልክ ይሄን ህንጻ አንተ ነህ የምትወርሰው ይለዋል አፎፍቶ ያ ረቢ ይቅር ብያለሁ ለዚህ ነው አውፍታን በሉ በዚህ ባሽለው አخر ቀር የሚባለው አውፍ ብያለሁ ሲለው በል ወደዛ ሄድ ወንድምህን እጁን ያዝና ግባ ይላል አላህ Subhanahu Wa Ta'ala አስቡት ይኸውታል ኢማን ወንጀላችን በሚለካበት ወንጀላችን የሰው ወንጀል ይጨመርበት በሚጣርበት ጊዜ ብዙ ጊዜ ሰዎች በህይወታችን ላይ ያበረከቱትን መልካም ነገር ረስተን ወንጀሎችን ብቻ በመንቆጥርበት ጊዜ አላህ Subhanahu Wa Ta'ala ደግሞ ረህመቱ ሰፊ ሆኖ ጌታ በአውፍታና በይቅርታው አካቶ አውፍ ማለት ደረጃውንና ክብሩን በሚገርም መልኩ አሳይቶ አውፍ ብለን በህይወታችን ውስጥ ብዙ ተበድለናል እንዴት ብዬ እሱን እላለሁ እንዴት ብዬ እሷን እንዴት ብዬ ብለን ያደረግናቸው ነገሮች ሁሉ አላህ እንድናክማቸውና እንድናርማቸው በዚህ መልኩ ልዩ ሆነ መጨረሻ እንዲኖረን አላህ መላከተልን አላህ አውፍ ብለው አውፍታውን ከሚያገኙት በዛ አይነት ክብር ከሚጎናጸፉት ደረጃቸው ከፍ ከሚባልላቸው ከጀሃነም ነፃ ከሚወጡት ከእንደዛ አይነት ጭንቀትና ስቃይ አላህ ይቅር ተብላችኋል በአውፍታ በምህረቱ ውስጥ ገብታችኋል ተብለው ጀነቱን ከሚጎናጸፉት ሰዎች አድርገን አላህ ይቀበለን መጨረሻችን ያሳምርልን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ